የኦሮሞና የአማራ ህዝብ በሰላም እንዳይኖሩ ጥረት የሚያደርጉ ጥቂት ግለሰቦች እዚህም እዚያም አሉ። የቤተክርስቲያን ጭንቋን አዘኗን ነው መካፈል ያለብን። እንደዚህ አይነት ሰቆቃና ሰቀቀን ውስጥ ገብተዋል። ሲበሉ አለቁ፣ መውጫ መግቢያ አጡ፣ ተሰቃዩ። በዚህ ሰዓት በተሰማ መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። በቅድሚያ እኛ ሙስሊሞች ኢራን ላይ ላሉ ወንድም እህቶች ከጎናቸው ነን የምንለው ላኢላሃ ኢላላህ ስላስተሳሰረን ነው። በእኛ በእስልምናችን ላኢላሃ ኢላላህ ከስጋ ዝምድና የበለጠ ትልቅ ቦታ አለው። አሁንም እስራኤል የምትባልን ሀገር ከምድረገጽ እንዲያጠፋት አላህን እንለምናለን። ባሩ ሰውዬ ሞቱ ተባለ። በዜና ኢራን ላይ ያሉት መሪ ማናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየት እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይልን? ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድም መሬቴ እንኳን ኦርቶዶክስ ወንድም። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ኦርቶዶክሳውያን እህቶቼ ወንድሞቼ እጃችሁ ላይ ያለውን ስልክ እያያችሁ ዝም ካላችሁ ተጠያቂ ናችሁ። እግዚአብሔር ይፈርድባችኋል። በዚህ ሰዓት በዚህ ጊዜ ሶሻል ሚዲያውን እጃችን ላይ ያለውን የምንጠቀመውን ነገር ሁሉ አንደኛ መልእክቱን በደንብ ሌላ ነገር ትተን ይሄንን የቤተክርስቲያን መልእክት ብቻ ነው መስማት ያለብን። የቤተክርስቲያን ጭንቋን አዘኗን ነው መካፈል ያለብን። ለሌሎችም ደግሞ ማካፈል አለብን። የኦሮሞና የአማራ ህዝብ በሰላም እንዳይኖሩ ጥረት የሚያደርጉ ጥቂት ግለሰቦች እዚህም እዚያም አሉ። ይህ እንዳለ ሆኖ የሀገር መከላከያ ሚኒስቴር እንዲሁም የፌደራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ህዝብን ከህዝብ በሚያጋጩ የሰው ህይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለህግ ፊት እንድታቀርቡ መሃል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ህገ መንግስታዊ ኃላፊነታችሁን እንድትወጡ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን፣ አጥፊ እንዳይሆን፣ ተጨማሪ ኪሳራ የሚያመጣ እንዳይሆን ሙያዊ ጥበባዊና በመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት ንብረት ሳይወድም የሰው አካል ሳይጎድል ሰላም የሚወርድበትን መንገድ ለመፍጠር ሙያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ከአደራ ጭምር ላሳስባችሁ ፈልጋለሁ። መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይልን? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለ ሰው በገዛ ሀገሩ ዜጋ ከመንገድ ክፍለ ሀገር ሄዶ እናት አባት አይቀብርም። የወንድም ያታዱኛ አይ እንዴ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ተንሱ ሳይል ዲያቆን እንለዋለን ገብቶ አስቸጋሪ ነው። ሊቃውንቱ ጦም ያድራሉ። ልማትማ አልሙ ግን እዚህ ላይ የሚነገረው የብረቱ የሲሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ ወጣ ብሏል። ቤተ የሰብ ቤተ ጸሎት አንተ ሙሰረሰይክምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ መወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ፣ በጎችን ጠብቁ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ። ልጆቻችሁን ተካፍላችሁ ልማቱን አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል፣ መሄጃ አጥቷል። የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና እንዴ።
የት ይሄድ ይሄ ህዝብ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣው። ሊያርፍ ትንሽ ብሬክ ታይም እንደዚህ አይነት ሰቆቃና ሰቀቀን ውስጥ ገብተዋል። ፍትህ 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 ለአርሲ ኦርቶዶክሳውያን። እባካችሁ ትላልቅ ፎሎወር ያላችሁ ሰዎች፣ እባካችሁ ትላልቅ ሚዲያ ያላችሁ ሰዎች፣ እባካችሁ ድምፁ ናቸው። ፍትህ ለአርሲ በሉ። አለቁ፣ መውጫ መግቢያ አጡ፣ ተሰቃዩ። በላቸው ለቤት እየተቃጠለባቸው ነው። ቤተክርስቲያኗን በር ሰብረው ገብተው ውስጥ እየጨፈሩበት እየዘፈኑበት ነው። እባካችሁን እባካችሁ ፍትህ በሉ። እኛ እኮ እዚህ ሆነን ነው ድምጽ የምንሆናቸው። ሄደን እኮ በአካል አናተርፋቸውም አናድናቸውም። ግን እባካችሁ በያላችሁበት ስልካችሁን ተጠቅማችሁ እስኪ ድምጽ ሆኗቸው። ይሄንን ቪዲዮ በደንብ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። በእግዚአብሔር ይጃቻለሁ እንደው በመብርሃን ይሄንን ቪዲዮ ከ10 ጊዜ በላይ 20 ጊዜ ኮፒ ሊንክ እያደረጋችሁ ትላልቅ ፎሎወር ላላቸው ትላልቅ ሚዲያ ለሚጠቀሙ ኦርቶዶክሳውያን አድርሱልኝ። እባካችሁ ፍትህ በሉ። አለቁ፣ ተሰቃዩ። አሁንም መውጫ መግቢያ የላቸውም። ዙሪያውን ተከበው ነው ያሉት። ምንም መሄጃ የላቸውም። እንደምታዩት ነው እየተሰቃዩ ያሉት። እባካችሁን ድምፁ ናቸው። እባካችሁ ፍትህ በሉ ለአርሲ። አለቁ ዘመዶቻችን፣ አለቁ ወገኖቻችን። መቼ ነው እሺ ድምጽ የምትሆናቸው? በዚህ ጊዜ ድምጽ ያልሆናቸው ኦርቶዶክሳውያን ግን በያለበት ቁጭ ብላችሁ መቼ ነው ድምጽ የምትሆናቸው? ለዚህ ጊዜ ያልሆናችሁ ለመቼ ነው የምትሆኑት? የግድ በእናንተ ላይ ወይ በየቤታችን የግድ መግባት አለበት? የዛን ጊዜ ነው የሚሰማችሁ? ተው ፍትህ በሉ ለአርሲ። እባካችሁ ፍትህ በሉ። በቃ ድምጽ ነው የምንሆናቸው። እኛ ሌላ ምንም እናደርግላቸው ነገር የለም፣ ግን ድምጽ እንሆናቸው ነው። እባካችሁ ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱላቸው። ፍትህ ይበሉ፣ ድምጽ ይሆኗቸው። ድምጽ ብቻ ነው የሚሆኑት እኮ። እባካችሁ እንደው በፈጠራችሁ አምላክ አያሳዝኗችሁ? እየተገደሉ እየተጨፈጨፉ በእሳት እየተቃጠሉ ነው እኮ ያሉት። ቤተክርስቲያኗን በሩን ሰብረው ገብቶ እየዘፈኑበት እየጨፈሩበት ነው። ቤታቸው እየተቃጠለ ነው። መንቀሳቀሻ የላቸውም። አሁን የቀሩት እንዳለ ተጨንቀዋል፣ ዙሪያቸውን ተከበዋል። እባካችሁ ፍትህ ለአርሲ በሉ። እባካችሁ ፍትህ ለአርሲ በሉ። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነሳለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይሄን መስማታችን ራሱ ቀላል ነገር አይደለም። ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየት እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋዕለ ንዋይ አላፈሰሱ። አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላም ይዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስር ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው። በዚህ ሰዓት በተሰማ መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። ጠይብ እንደተለመደው ይህንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉት። ክርስቲያን ወገኖቻችን በዚህ ቪዲዮ ኮመንት ላይ ገብተው ማለት ነው አያችሁ እናንተ ኢራንን ስለምትደግፉ ነው እኛ እስራኤልን የምንደግፈው ብለው ሐሳባቸውን አቅርበዋል። ይህ ማለት እኛ ኢራንን ባንደግፍ እናንተ እስራኤልን አትደግፉም ማለት ነው። በጣም ነው የሚያሳዝነው። ግን እውነታው ይህ አይደለም። እውነታው መጨረሻ ላይ አስቀምጣለሁኝ። በቅድሚያ እኛ ሙስሊሞች ኢራን ላይ ላሉ ወንድም እህቶች ከጎናቸው ነን የምንለው ላኢላሃ ኢላላህ ስላስተሳሰረን ነው። በእኛ በእስልምናችን ላኢላሃ ኢላላህ ከስጋ ዝምድና የበለጠ ትልቅ ቦታ አለው። ከስጋ ዝምድና የበለጠ ላኢላሃ ኢላላህ የሚለው ወንድሜ ይበልጥብኛል፣ ላኢላሃ ኢላላህ የምትለው እህቴ ትበልጥብኛለች። የኛ መነሻ ይሄ ነው። አላህ ቁርአን ላይ ምንድነው ያለው? ኢነመል ሙእሚኑነ ኢኽዋ፣
አማኞች እርስ በርስ ወንድማማች እህትማማቾች ናቸው እያለ ገልጿል። ግልጽ አይደለም? እኔ አሁን ወንድሜ ሶላት የማይሰግድ ካፊር ከሆነ ከሱ የበለጠ ኢራን ላይ ያለው ላኢላሃ ኢላላህ ያለው ወንድሜ ይበልጥብኛል። መነሻችን ይሄ ነው። ኦኬ መነሻችን ይሄ። የእናንተ መነሻ ግን ኮሜንት ላይ አቅርባችኋል። ግን ያ አይደለም እውነታው። ሙስሊምን ስለጨፈጨፉ ብቻ ነው ከጎናቸው የቆማችሁት። ዛሊም በዳይ ስለሆናችሁ ነው። አንዳንድ ጤነኛ የሆኑ ክርስቲያን ወገኖቻችን አሉ ለእውነት የሚደግፉ ማለት ነው። እስራኤል በእውኑ የምትደገፍ ሀገር ነች። አንዱ ፌስቡክ ላይ ምን አለ? ኢየሱስን ገደሉ ቀጠልም አድርገው አያቱላህን ገደሉ የሚል ሐሳብ አቅርቧል። በጣም የሚገርም የሆነ ሐሳብ የተናገረው ማለት ነው። ማለት እንግዲህ እስራኤል ማነው ክርስቲያን ወገኖቻችን ተመልከቱ። እንግዲህ እስራኤልን ለመደገፍ እስልምና ላይ ያላቸው ጥላቻ በጣም ከፍተኛ ከመሆኑ የተነሳ የአምላካቸው መገደል ለራሱ ሊይዛቸው አልቻለም። አምላካቸውን እንኳን እስራኤል ገላባቸው መደገፋቸውን አላቆሙም። ለምን? እስልምና ላይ ያላቸው ጥላቻ በጣም ከፍተኛ ነው። እስራኤል ሙስሊሞችን ስለጨፈጨፈች ብቻ ሰሞኑን አሁን ኢራን ላይ የምታደርገውን ድብደባ ዜናዎችን እያያችሁ ከሆነ ትምህርት ቤቶችን፣ ሐኪም ቤቶችን፣ ሰዎች ያሉበትን ቦታ ነው አታክ የምታደርገው። በቃ ሰዎች ያሉበትን ቦታ ነው በቃ ንጹሃንን መጨፍጨፍ ይታወቃል እኮ። ይሄ ምንም ዓለም ያወቀው ጉዳይ ነው። ዓለም ያወቀው ጉዳይ ነው። ያጀማ እነሱ ለራሱ እኮ ያውቃሉ። ፈለስጢን ላይ እነማን እንደምትጨፈጭፍ እስራኤልን ያውቃሉ እኮ፣ ግን እያወቁ ይደግፏታል። ለምን? ሙስሊም ስለምትጨፈጭፍ ብቻ። ኦኬ ሌላ ምክንያት የለም። ሀገሩ የተቀደሰች ኢየሱስ የተወለደባት ኖ አሁን ካለው አገዛዝ ጋር ምንም አይገናኝም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሐጂ ኢብራሂም ቱፋ እንግዲህ ዛሬ በኢራን ኤምባሲ በመገኘት አጋርነታቸውን ገልጸዋል። ዋናው ነገር ጦርነቱ እዛ ፖለቲካዊ ቢሆንም እዚህ ሃይማኖታዊ ነው። ስለዚህ ቤተ ክህነቱም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስሉም እስራኤል ኤምባሲ ሄዶ አጋርነቱን መግለጽ አለበት። እዚህ አጠገባችን በጠራራ ፀሐይ እየታረዱ ላሉ ዜጎቻችን አንድ መስመር የያዘን መግለጫ ማውጣት ያቃተን ሰዎች ኤምባሲ ድረስ ሄደን ለቅሶ መድረስና አጋርነታችንን መግለጽ በጣም እንደ ሀገር ወራዳ ሰዎች መሆናችንን ማሳያ ነው። አሁን ሐጂ ለምን ኢራን ኤምባሲ ሄዱ ስንል ኢራኖች እኮ ሙስሊሞች ናቸው ይላሉ። ቤተ ክህነቱም እስራኤል ኤምባሲ ሄዶ አጋርነቱን ይግለጽ ስንል እነሱ እኮ አይሁዶች ናቸው፣ ክርስቲያንን ይጠላሉ። እነዛም እኮ ሺያዎች ናቸው፣ ሱኒዎችን እንደ ካፊር ነው የሚያዩት። ስለዚህ አይሁዶችም ክርስቲያንን ይጠላሉ፣ ሺያዎችም ሱኒን ይጠላሉ። ስለዚህ ሃይማኖታዊ ብለህ ምናምን ልታለባብስ እንዳትሞክር። እንደ ሀገር ወርደን ሞተን ተቀብረናል። አይናችን ስር አጠገባችን ጎረቤታችን እየሞተ ለቅሶ የማንደርስ ሰዎች ነን። ኢራንና እስራኤል ተታኮሱ ብለን ግማሻችን ከኢራን ግማሻችን ከእስራኤል ጎን ነን የምንለው። ስለዚህ አሁን የኔ መልእክት ምንድነው? ከኢራንም ከእስራኤልም ጎን የቆማችሁ ሰዎች ይደክማችኋል፣ ተቀመጡ። የምሬ ነው፣ ይደክማችኋል፣ ተቀመጡ። አሁን ያለው ትልቁ ችግር ሶስት ነው። የመጀመሪያው ስልጣን ነው፣ ሁለተኛው ዘረኝነት ነው፣ ሶስተኛው ደግሞ የገንዘብ ጥማት ነው። እነዚህ ሶስቱም ፈተናዎች ያሉት ቤተክርስቲያን ውስጥ ነው። እነዚህ ሶስቱ ፈተናዎች ተደቅነው ያሉት አገልጋዩ ፊት ለፊት ነው። እነዚህን የሚቋቋም አገልጋይ ቤተክርስቲያንን ማሻገር ይችላል። እነዚህን የማይቋቋም አገልጋይ፣ ለነዚህ የተሸነፈ፣ ለነዚህ የተንበረከከ፣ ለነዚህ ራሱን የሰጠ አገልጋይ ደግሞ ቤተክርስቲያንን ማሻገር አይችልም። ስለዚህ መልካም አደራ ቤተክርስቲያንን ተቀበለናል። መልካም አደራ ወንጌል ተቀበለናል። የተቀበልነውን አደራ ለቀጣይ ትውልድ ለማሻገር ደግሞ እነዚህን ሶስት አደገኛ ፈተናዎችን መሻገር ያስፈልጋል። ስለዚህ እነዚህን ነገሮች በማስተዋል ከምንጩ በማድረግ ትውልድ ላይ መስራት እንደሚገባ ሁላችንም መረዳት አለብን። በመጀመሪያ ደረጃ ምንድነው እየሰራን ያለነው? እኛ አሁን ሁልጊዜ ችግር እናወራለን፣ መልካም ነው። ስለ ቤተክርስቲያን ችግር ማውራት፣ ቤተክርስቲያን ላይ የሚደርስባትን በየአደባባዩ ወጥቶ ድምጽ ማሰማት፣ ድምጽ መሆን፣ ይሄ የሚደገፍ መልካም ነገር ነው። ነገር ግን እኛ ምን ሰራን? እኛ ምን አደረግን? ችግር እንዳይነሳ በመጀመሪያ ደረጃ በቤተክርስቲያን ላይ ይሄ ሁሉ ፈተና ይሄ ሁሉ መከራ እንዳይነሳ ምን ማድረግ አለብን? ሰዎች ይኸውላችሁ ቤተክርስቲያን ውስጥ ችግር ለመፍጠር ቤተክርስቲያኗ እንድትዳከም አቅም እንድታጣ እንዳትደመጥ ለማድረግ ብዙ ወጥመድ ይዘረጋሉ። እንዴት አድርገን ነው መነሳት የሚገባን? እንዴት አድርገን ነው ማንሰራራት የሚገባን የሚለውን በሚገባ ማስተዋል ያስፈልጋል። ምክንያቱም በዚህ ዘመን ሁላችን እንደምናውቀው ክርስቲያኖችን ለማዳከም ሃይማኖትን ለአንድ ብሔር መስጠት፣
የመጀመሪያው ፈተና አሁን ያለው ሁኔታ ይሄ ነው። ክርስቲያኖች በሃይማኖታቸው እንዳይኮሩ፣ በሃይማኖታቸው እንዳይመኩ፣ ሃይማኖታቸውን ከፍ አድርገው እንዳይናገሩ ወጥመድ እየሆነባቸው ያለው ችግር ምንድነው ከተባለ በመጀመሪያ ደረጃ እነርሱ የሚከተሉት ሃይማኖት ብሔር ተሰጥቶታል። ስለዚህ አንተ የዚህ ሃይማኖት ተከታይ ነህ ስትባል አንተ ብሔርተኛ ነህ ማለት ነው። ይሄኛውን ፈተና ለማለፍ ይሄኛውን ችግር ለማለፍ መፍትሄው ምንድነው? መነሻው ምንድነው ከተባለ ደግሞ መፍትሄው ቤተክርስቲያንን ማወቅ፣ ቤተክርስቲያንን መረዳት፣ ትውልድ ላይ መስራት፣ ቤት ውስጥ መስራት፣ ልጆቻችን ላይ መስራት፣ ነገ የተሻለች ቤተክርስቲያን፣ ከፍ ያለች ቤተክርስቲያን፣ ሁሉን አቅፋ የያዘች ቤተክርስቲያን፣ በገንዘብ የማትፈተን ቤተክርስቲያን፣ በዘር የማትፈተን ቤተክርስቲያን፣ በዘመን የማትፈተን ቤተክርስቲያን፣ እያንዳንዱን ፈተና የምትሻገርና ትውልዱን ከእሳት መንጋጋ ነጥቃ የምታወጣ ቤተክርስቲያን እንድትሆን እኛ በመጀመሪያ ትውልድ ላይ መስራት አለብን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት